ሰላም ሰላም የተወደዳችሁ ውድ የሚኪ ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ ወይ? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ዝት ይበልልኝ። ዛሬ እንግዲህ የመጣሁበት ምክንያት ለመጀመሪያ ጊዜ ነው በእንደዚህ አይነት ቪዲዮ ስመጣ። ከዚህ በፊት እንደዚህ አይነት ቪዲዮ ሰርቼላችሁም አላቅም መጥቼም አላቅም እና ዛሬ እንግዲህ ለመጀመሪያ ጊዜ ነው በእንደዚህ አይነት ቪዲዮ ስመጣ ማለት ነው። እናንተም ደግሞ እንደማታሳፍሩኝ ትልቅ እምነት አለኝ። እሺ ትይዛላችሁ። ዋስትና የምትወስዱ ከሆነ ያዙ። እና ቤተሰብ ያው በትንሹ እንደሰማችሁት ሴቶቹ ሲንጫጩ ሲንሾካሸኩ እንደሰማችሁት ከሆነ የአጥር ወፍ አትስማሽ የሚል ፕሮግራም ነው። እንግዲህ ለማን ነው ይሄ ሁሉ ጋጋታ ይሄ ሁሉ ሰርፕራይዝ ብላችሁ ግራ ሊገባችሁ ይችላል። እና ያ ሰው እንደውም አያውቅም። እሷን ያው ታያታላችሁ በቪዲዮ ሂደት። እና እነዚህ ጓደኞቿ ናቸው። እሷ ያው ሳትመጣ እዛ ጋር እየጠበቅናት ነው። ሲስተራሱ ደንግጣ በቃ ወከባ እየፈጠርን ነው አትሉም? እና ያው እኔም ያልኳችሁ ለመጀመሪያ ጊዜ ነው እንደዚህ አይነት ቪዲዮ ሰር ያልኳችሁ ለዚህ ነው። እና እንዳጋጣሚ እሷ እንድትመጣ ያው ልጅ አላት እና ሁለተኛ ልጇ ነው እንግዲህ እንተምትለው እና ስትመጣ እኛ ተዘጋጅተን እዚህ ጋር ምንም ፕሮግራም እንዳለ ምናምን አታውቅም። ያው ለጥየቃ እንድትመጣ ምናምን አድርገን ነው እና የመጣችው። እና ስትመጣ ያልጠበቀችው ነገር ታያለች ማለት ነው። ቪዲዮን እስከመጨረሻ ተከታተሉ፣ የትም እንዳትሄዱ። ኳስ ይጀምር ነው ግን ታነሽ ታርሻ ሰላም ነው። ኬን የኔድ ዶባራ ጌቢ ቆይ እዚህ ጋር ማለት ነው ሁላችሁም ጥያቄ ለምን የሚፈነዳው ርችል ለምን አልገዛችሁም ነው ጥያቄያችሁ አይደል? ጥያቄያችሁን እኔ መልስላችኋለሁ። እንደምታዩት ልትወልድ 9 ወር ሞልታለች፣ ልትወልድ ነውና ቀን እየጠበቅን ያለን ሰው ነን እና በዛ ምክንያት ርችቱን በመናፈነዳበት ሰዓት ደንግጣ ምጧ ሊመጣ ይችላል ብለን ፈርተን ነው በመጀመሪያ። በቀጣይ ደግሞ ይሄ ነገር ፕሮግራማችን ስለሚያበላሽብን ከዚህ ሁሉ በቃ እንዲሁ በአፉፋ እናደርጋለን ብለን ነበር። አፉፋውንም ደግሞ ሲፈነዳ ትደነግጣለች ብለን ነበረ። እውነትም ደግሞ ስናፈነዳው ደንግጣለች እና ደግሞ እንደምንም ብላ ተረጋግታ ተቀምጣ ያው እንግዲህ ራሷን ካረጋጋች በኋላ ተነስታለች ማለት ነው። ፕሮግራሙን እንዲጀመራችሁት ፕሮግራሙን ደግሞ አሁንም እስከመጨረሻ ድረስ በቃ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እስከመጨረሻ ድረስ እዩላችኋለሁ። እና በዚህ አጋጣሚ ካሜራማን የለኝም፣ ካሜራማንን ይዤ አልመጣሁም ነበረ እና ለራሴ እየቀረስኩኝ ራሴ አጀስት እያደረኩኝ ነበርና በዛ ምክንያት ያው ቪዲዮ ላይ ብዙ ሰዓት ልገባም አልቻልኩም። ያው በመሀል እያቆራረጥኩ ያለሁት ያው ፎቶ ሹቷን እያስተካከልኩ ምናምን ስለነበረ ነው። እና አሁንም ቆይ ብዙ ጥያቄ ያላችሁና ጥያቄያችሁን መልሳለሁ። እንደምታዩት ነው ያው እኔው ራሴ ነኝ እያልኳችሁ ነው። እና ያው ፕሮግራሙ ገና አልተጀመረም፣ እስከመጨረሻ ድረስ ተከታተሉ። መጨረሻ ላይ እንግዲህ የሚፈጠረውን ነገር ታያላችሁ። እና እዚህ ጋር ደግሞ እሷ ልብስ ቀይራ እስክትመጣ እኔ ያው የፎቶ አነሳስ እያሳየዋቸው ነው። ጭንቅላቴ ላይ እቺ ሪንጓን ነገር አድርጌ ማምቱ ቢ የሚለውን አድርግቼ ያው እንግዲህ የሴቶችን ፎቶ አነሳስ እየተነሳው ነው። እንግዲህ ይሄን ፎቶ አነሳስ ከመቶ ሬት ታደርጉኛላችሁ ወደ ኮሜንት። እንግዲህ ዲኮሩን እንዴት አያችሁት? ቀለል ያለች ምጥን ያለች ብዙ ወጪ የማታስወጣ ቀለል ያለች ዲኮር ናት። ፎቶ ላይ ደግሞ በጣም ነው የሚያምረው። እና እንደዚህ አይነት ነገር ፕሮግራም ባለበት ቦታ ላይ እንዳዘጋጅላችሁ የምትፈልጉ ከሆነ ስልክ ቁጥሬን እዚህ ላይ አስቀምጥላችኋለሁ፣ ኮሜንት ላይ ማድረግላችኋለሁ። ገብታችሁ ሰርፕራይዝ ማድረግ የምትፈልጉትን ሰው ሰርፕራይዝ እንዳደርግላችሁ እኔን ታናግሩኛላችሁ ማለት ነው። እንግዲህ ወደ ፎቶ ሹት እንሄዳለን።
ተከታተሉ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ይሄው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ ሁሌም ሕይወቴ ብርሃን ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነች ወግ ልታሳየኝ ይመስገን ፍቅር መራትም እናት ልትሆን በቅርቡ እኔም አባትም በሱ ቸርነት ታክሎ ቤቴን ባርኮትም ሁለት ነበርን በፍሬ ልንሆን ነው ሶስት ባንቺ ነው ያየሁት የፍቅርን ጣም ከምልሽ በላይ ያለኝ መውደድ አያበቃም ምን ያህል ብታድል ምን ቢወደኝ እንዳንቺ ያለ ቆንጆ አፍቃሪ አምላክ ሰጠኝ ይብዛም ይነስም ጉዳይሽ አልጠፋምና ካሳብሽ ትወጂኛለሽ ወድሻለሁ የእውነት የመጀመሪያዬ የፍቅር ማያዬ ተሰጠኝ ከላይ የመጀመሪያዬ የፍቅር ማያዬ ተሰጠኝ ከላይ እና ቤተሰብ ተመልሰናል። እንግዲህ ያው እንዴት አያችሁ ታዲያ ቪዲዮን? ያው ገና መጀመሪያው ነው። መጨረሻውን ደግሞ ሳታዩት ቪዲዮን እንዳትወጡ። መጨረሻው ደስ ይላል። በቃ በጣም ደስ የሚል ፕሮግራም ነው። መጨረሻ ላይ ያለውን ነገር ደግሞ ድባቡን ታያታላችሁ ማለት ነው። እንግዲህ እዚህ ጋር ያው ፎቶሹት ስታይል ያሳየዋት ነው እየነገርኳት ነው። እና ደግሞ ካሜራ እንድታይ በቃ ብዙ ነገር እያደረኩ ነበር። እኔ እንደውም ትዝም አላለኝም ካሜራን አስቀምጬው ነበር እና ትሉም እና አሁንም ያው የተመለስኩበት ምክንያት አሁንም የረሳችሁት ነገር አለ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንቷን ደግሞ እናጨናንቃታለን። ይሄን ቪዲዮ ቫይራል እናወጣዋለን ማለት ነው። ቤተሰብ እናንተ ሙሉ እምነት አለኝ በእናንተ ማለት ነው። እናንተ ቤተሰቦች ናቸው። በጣም ነው የምወዳችሁ። አሁንም እንግዲህ ቪዲዮ ገና ጅማሬ ላይ ነው። እስከ መጨረሻ ተከታተሉኝ፣ የትም እንዳትሄዱ። እወዳችኋለሁ። ማመን አቃተኝ የህልሜን ንግሥት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግሥት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማናለ እንደኔ እድሌ ቀናው ቀኔ ወጣለት ምኞት ውጥኖ የሰመረለት በፍቅር ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ ማናለ እንደኔ እድል ቀናው ቀኔ ወጣለት ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና ጎን ያለህና በፍቅርህ ከፍ ያደረከኝ እንደ ደመና ንጉሴ የቤቴ ግርማ የነጋች ጮራ አምሮብኝ ታየው በይፋ ጎን ያለህና አልፈራም ነገን እንዳምና አንታለህና በፍቅርህ ከፍ ያደረከኝ እንደ ደመና
ቤተሰብ ፕላስ ተመልሰናል። እንግዲህ እንደምታዩት ያው የመጨረሻው ልብስ ይሄ ነው መሰለኝ ሲመስለኝ ይሄ ነው የመጨረሻው ልብስ። ያው ከፓኬጁ ጋር የመጣው የመጨረሻው ልብስ ይሄ ነው። እንዴት አያችሁት? ከመቶ ስንት ሰጣችሁት ሬቱን? እንግዲህ እና እንደዚህ በሚያምር መልኩ ፕሮግራም አዘጋጅተናል። ፕሮግራሙ እንግዲህ ያው ሰርፕራይዝ ነው እንዳልኳችሁ። ባልየው ከአሜሪካ ሚስትየው ከኢትዮጵያ ከኛው ጋር ሆና የተደረገ ሰርፕራይዝ ነውና ሰርፕራይዙን እሱም ደስ በሚለው መንገድ እኛም ደግሞ ደስ በሚለን መንገድ እና ደግሞ ሰርፕራይዝ ተደራጊዋም ደስ በሚላት መንገድ አድርገንላታል። በጣም ተደስታለች፣ በጣም ደስተኛ ሆናለች። ባልየውም እንግዲህ ፎቶ ልከንለ ቪዲዮና ሳይተን ቪዲዮ ኮል አውርተን ምናምን በጣም ደስ ብሎታል እና በዚህ አጋጣሚ በጣም እናመሰግናለን። እናም ደግሞ ብዙዎቻችሁ ያው ቀደም ስልክ አስቀምጬላችኋለሁ፣ አሁንም እንግዲህ ስልኬን አስቀምጠላችኋለሁ። እንደዚህ አይነት ፕሮግራም እንዲዘጋጅላችሁ የምትፈልጉ ሰዎች ካላችሁ እኛን አውሩ እና ደግሞ አሁን ላላገባችሁ አግቡና እስቲ እንደዚህ ውለዱ። ደስ ይላል። ደስ የሚል ፕሮግራም እናዘጋጅላችኋለን። ደስ በሚል ፕሮግራም ደግሞ እናንተ ሰርፕራይዝ እናደርጋችኋለን። እንግዲህ እኛ በጣም ደስ ብሎናል። ባልየውን በጣም ተደስተዋል። ቪዲዮን ደግሞ ያው አሁን ግማሽ ላይ ደርሰናል፣ ግማሽ ነው የቀረው። መጨረሻ ፓርት ላይ ግን በጣም ደስ የሚል ነገር አለ። ለዛ ነው መጨረሻ ላይ ያደረኩት። ያው እናንተም ቪዲዮን አይታችሁ ደስ ብሏችሁ እንድጨርሱ ነውና ቪዲዮን እስከ መጨረሻ እዩ። መጨረሻ ላይ ያለውን ፕሮግራም ደስ ይላችኋል፣ እናንተም ትደሰታላችሁ። እንግዲህ ያው የሴት ፕሮግራም ነውና ያው እኛ ለእንትኑን የገባ ነው አጀስት ለማድረግ ለማስተካከል። ፋሚሊም ስለሆነች እሷ በቃ የሲስተር ጓደኛና ቤተሰብ ናት። በቃ እኛ ጋር ትመጣለች። በቃ እንደ ቤተሰብ ስለሆነን ይሄን ፕሮግራም በፋሚሊ መልክ ነው ያዘጋጀነውና እና አሪፍ ፕሮግራም አዘጋጅተናል። ባልየው ከአሜሪካ ተደስቷል። ሚስትየው ከኢትዮጵያ በጣም ደስ ብሏታል። መጨረሻ ላይ የምትናገረው ንግግር አለ። ሚስት ለባል የተናገረችው መጨረሻ ላይ ንግግር አለ። ያን ንግግር እስከ መጨረሻው ስሙት። እንደዚህ አይነት ፍቅር ይስጣችሁ፣ እንደዚህ አይነት መዋደድ ይስጣችሁ። ፍቅር ርቀትን አይገድብም የሚለው ነገር አሁን ያየሁትና ይሄው እንደምታዩት እየሳቀ ደስ ብሏታል። ምክንያቱም እሱ ባይኖርም እኛ ካጠገቧ ስላለን ደስተኛ ናት። እና በቃ አሁን ፕሮግራሙን እንቀጥለው ማለት ነው።
ነቅቶ ነው የሄደው። ስሜታዊ ሆነች ትያለሽ። ያ ስሜታዊ ሆነች ጫሉ ካሜራ ዛሬ አጠገቤ ብትኖርና አብረን የምንነሳ ወይ ደግሞ አብረን የምንደሰት በጣም ደስ የሚል ደግሞ የሁኔታ ወይ ደግሞ በቃ ችግር የለውም። አመሰግናለሁ። በጣም ልጅም በጣም ነው የምወድህ፣ በጣም ነው የማከብርህ። ሁሌ ደግሞ አጠገቤ ብትኖር ደስ ይለኛል። ይሄ ቀን እንዲያልፍ ስለረዳኸኝ ወይ ደግሞ በምክርም ሆነ በሁሉም ነገር እየረዳኸኝ እያገዝከኝ ከእግዚአብሔር በታች አጠገቤ ስለሆንክ እና ስለረዳኸኝ ነው እኔም ዛሬ እዚህ ቆምኩትና እግዚአብሔር ባርክ። ቀቦት አሪፍ ነው። ሃፒ በርዝዴይ አይደለም በቃቸው።